ደሞ ጀመራችሁ ያማችኋል እናንተ ጤና የላችሁ ደሞ ጀመራችሁ ተገናኛችሁ አልፈልግም አጥፉት ምን አይነት ስራ የምትሰሩት ሰላም ቤተሰብ የተከበራችሁ እንዴት ናችሁ ደህና ናችሁ ወይ እኛ አለን እንዴት ናችሁ እግዚአብሔር ይመስገን በእያላችሁበት ሰላምና ጤና ይብዛላችሁ እኛ እግዚአብሔር ይመስገን አለን እግዚአብሔር የተመሰገነ ይሁን እንዴት ናችሁ ለውድ ቤተሰቦቻችን እኛ ደህና ነን እግዚአብሔር ይመስገን ታያየን በጣም አምሮብሻል አመሰግናለሁ ውበቱ ደፍቶብኝ ነው ካላይ ተመስገን እና ውድ ቤተሰቦቻችን እንዴት ናችሁልን ዛሬ እንግዲህ አቢ ቤት ነው ያለነው አቢ ቤት ተገኝተናል አዎ ሞቅ እናርገው አለች ወከባ መጣለች ሞቅ እናርገው እና ሐሳቡን ንገራችሁ እስኪ እና ዛሬ እስቲ ሁለት እህትማማቾች ከጓደኝነት አብረን የሶስት ሴቶች ሶስት ወፎች ታውቃላችሁ የሶስት ወፎች ጊዜ ልናሳልፍ ነው ከመጣው ከአቢ ጋር አልተገናኘንም ያው እህቴው ጋር እንዳለሁ ነኝ ግን ይበቃሻል ነይ ለምናመጪም እያለችኝ ነው እሷ ሰፈር ነው ያለሁት ግን ነይና አብረን ተዝናንተን ፏ ብለን እንሄዳለን ብዬ ጠርቻታለሁኝ ማለት ነው እየመጣች ነው እኛ ደግሞ በቆንጆ አቀባበል እንቀበላታለን ያው በሚገርም ሰርፕራይዝ ቦን ወይኔኛ ተንኮል ግን መች ነው ያበቃው አይደለም እኮ ግን ለሱ ያሰብነው አሁን እስኪ አንቺ ላይ ላርግብሽ ታይ አሁን እንደዚህ አምሮብኝ አሁን አላሳዝንሽም ይሄ ጸጉር ፈታዋለሁ እንጂ አሁን ምን አረጋው አንቺ አሁን ቢያንስ ቤት ነሽ አቢ ደግሞ ከውጭ ስለሚመጣ ምን ያክል ዘንድ እንደምትመጣ አሰብኩትና አሳዘነችኝና አይዲያው ምን መሰላችሁ ቤተሰቦች ማለት አላማው እሷንም ማበሳጨት ነው የሚባለው ማለት ነው ማበሳጨት እንዴ ድብና አርጎ ማበሳጨት ነው ቤተሰብ እንዴ ነው የምትናደደው አስባችሁታል ያለች መጣ ያሰብነው እንደው ታውቃላችሁ ቤተሰቦች ውሃ እንደታባታለን ከዛ ዱቄት ቀዝቀዝ ትላለች አራላም ኮኔ መጣች ወይ ምን ቀዝቀዝ ትላለች እግዚአብሔር ከባድ ነው ለምን እንደው ታውቂያለሽ እንዴ እሺ ውሃው ሲሆን ከፀሐይ ስትመጪ በረድ ያደርጋል ዱቄት ደግሞ ምን የሚሉት ነው ዱቄቱ የሱ ሐሳብ ነው በነገራችን ላይ አዎ ትንሽ ውሃ ብቻ ብዙ እንትን አይልምና እኔ ቤተሰቦች እንግዲህ ሰሞኑን እናንተን ለማዝናናት ማላረገው ጥረት የለም አዎ ትንሽና አየውላችሁ እኮ ደግሞ ጉዳችሁ እኛ ቂጥ አሰሪ አለች ባይዘኝ እኮ ካንቺ ጋር ተፎካክሬ አንቺ ጋር ለምድረስ አዳሽማ እንቁልልጬ በርግጥ ቤተሰብ ሁሌ የሚያይሽ እንደዚህ ነው እንጂ እንደዚህ አይሽም ላሳያችሁ ቤተሰቦች እና በጣም ነበር ፈታ ያልኩት እግዚአብሔርን ቪዲዮውን ሳየው ብዙ ሰው የተዝናና ይመስለኛልና እና እኔ ካንቺ ለምድረስ ብዬ ነበር አልሆነልኝም እንቁልልጬ ተቆርጦ ቢሰጥ ግን ባካፍልሽ ጥሩ ነበር ታያለሽ ታላቅ እኮ ለታናሽ ካልሆነ ምኑ ነው እውነት ነው ግን አይቻልም ምን ላድርግ ከላይ ነው ወይ ይሁን እስኪ ያሞነይ እንዳልኳችሁ እናንተን ለማዝናናት ማላረገው ነገር የለም ዛሬም እንግዲህ ዋና ዓላማዬ እናንተን ማዝናናት ነው ሲቀጥል ደግሞ አቢን ማበሳጨት እቅዳችን አቢን ማበሳጨት ያቃጥራለሁ ታይዋለች እኮ የቪዲዮ ሲለቀቅ ወይ እግዚአብሔርዬ በቃ ለማንኛውም ስትመጣ ለምን ዱቄቱን አምጥቼ አላሳያቸው አምጪ ውሃውንም ዱቄቱንም አምጪ ይኸውላችሁ እህቴ ሄጄ እስከምመጣ ድረስ ምላስ ጨምራ ተንኮል ጨምራ ነው የጠበቀችኝ ይኸውላችሁ እኔ አዘጋጀችው ወይኔ ጉዴ ፈላ በባሊ እናርገው እንዴ ምኑ ኧረ ይበቃታል ይሄን ወይ ጸጉሯ ተሰራ ይሆናል አይታወቅም እኮ ወይኔ ጉዜ ጸጉሯን በተሰራች መዳኔ ምን ነው አናደሻለች እንዴ ይሄ መጠናት አለበት አይደለም እንዴ ነገር በቃ ሙሉ ሲሆን ነው ደስ የሚለው እንዴ ቢሆንም
አይደለም ከራው ፀጉሯን ባይሰርታ ቢሆን በምን በቃ ደስታውን አልችለው መስሎሻል። ይሄ ነው ዋዳፍታ። ይሄ አናዳታለች የሆነ ነገር አናዳኝ ሳይሆን የሆነ ነገር በቃ አሁን ላይ የተረዳሁት ሙሉ መሆን አለበት። የሆነ ነገር ታስቢ ወይኔ ይሄም እኮ ያበሳጫታል። የምር ውሃው ችግር የለውም ዱቄቱ ነው አሁን ያልተመቸኝ ነገር። አይ ገና ገለዋል ልትታጣው ነው ቻዩ እንግዲህ እኔ አላቅልሽም። እና ቤተሰቦች እዚህ ጋር ዱቄት አዘጋጅተናል። እዚህ ጋር ውሃ አለ። እኔ ግን ውሃው ትንሽ አንሳብኛለች። በባሊ ቢሆን ኧረ ይበቃታል። ለዚህም ፈርቻለሁ እግዚአብሔርን። ቀንሰው እሺ ይሁን አንድ ጆኩ ይሁን እሺ። ግን በባሊ ቢሆን ታይ የምር ታይ። ቤተሰቦች እናንተ ትናደዱብኛላችሁ ብዬ ነው እንጂ ዘይት ራሱ ማረግባት እንደ ቲክቶከሮች አዳልጧት ቤቱ ሴራሚክ ነው ጢው። ወይኔ እግዚአብሔር እያደከመችኝ ነው እንግዲህ በጣም ፈታ እያልኩኝ ነው እንግዲህ ይሁን። አሁን በመጠበቅ ደውላልናለች። ከታክሲ ወርጃለሁ ብላለች። ሬዲ ሆነን ካሜራችንን ሬዲ አድርገን ወደ መደበቅ አያስፈልገውም። ፈኒ ስለሆነ ችግር የለውም። ኧረ እውነት አንደብቀው እንዲሁ ፊት ለፊት እንትን እንበለው በቃሽ። ካሜራ መራቅ ብሎ ያዝልና እኮ ካሜራማን ትይዝልናለህ ራቅ ብለህ ምናምን ነገር። አንተም ፈታ ለማለት ተዘጋጅ በቃ። ተዝናኑ ቤተሰቦች። እንግዲህ ይሄ ነገር ከተመቻችሁ ውድ ቤተሰቦቻችን እንደዚህ ፈኒ የምናረገው ነገር ከተመቻችሁ እንቀጥልበታለን። እኛ አበረታቱን። ላይክ፣ ኮሜንት፣ ሼር አድርጉ፣ ሰብስክራይብ አድርጉ። ለምን ብቻ ትበሳጩብናላችሁ እንዴ? ሁሌም አንዳንዴም ተደሰቱ። እንደዚህ ፈታ ዘና በሉልን። እንደዛ ነው። በዚህ ነገር ብንቀጥልበት ደስ ይላል። በጣም ወኔ ያለው ማን ብሎሽ ለእንደዚህ ነገርማ በቃ እሷ ይኸውላችሁ ሳቋ ሁሉ እንባ ነው። በጣም ነው የሚገርመው። ኢንጆይ ነው የምታረገውና ይሄ ነገር በጣም ደስ ይላል። ወድልሻለሁ። ለምን ሚዲያ ላይ አናምጣው? ብዙ አንዳንዴ ስንሰባሰብ የምናደርጋቸው ብዙ ነገሮች አሉ ራስ በራሳችን ምንዝናናባቸውና እናንተ ለሚያዝናና ከሆነ እናቀርብላችኋለን ማለት ነው። በየጊዜው በተለያየ ጊዜ እናቀርብላችኋለን። ቤተሰቦች በጣም እንወዳችኋለን። ሁሌም አብራችሁ ስለሆናችሁ እናመሰግናለን። ቤተሰቦቻችን እና ተከታተሉ። ለመሳቅ ተዘጋጁ። ግን አንቺ አጻፋው ምን ይሆን? እኛ ውሃ ዱቄት ስናረግባት እሷ ምን ታረጋለች? እኔ ምን አውቃለሁ? እኔ አላውቅም። ጉዳቸው እሱን አላሰብኩትም። ተዘጋጂ እንግዲህ ምን ታረጋለች የሚለው ተዘጋጂ። ማውጣት ታሪክ የለም። እሺ ቤተሰቦች ጠብቁ። እሺ ቤተሰቦች ደርሳለች። ገቢ ሰላም ደግሞ ጀመራችሁ። ጤና የላችሁ ደግሞ ጀመራችሁ ተገናኛችሁ። አልፈልግም አጥፉት። ምን አይነት ስራ ነው የምትሰሩት? አይደለም ያቺ ደግሞ ምን ማለት ነው? ላይ ነው እንዴ? እሷ ላይ ነው ደግ የኔ እናት ጤና የላችሁ እናንተ ምን ሆናችሁ ነው? እንኳን ተወለድሽ እንደሆነሽ አልፈልግም። በቃ እኔ ፕራንክ አታርጉኝ። አልፈልግም። ምንም ፕራንክ አይደለም ይሄ። እኔ ወድ እንዳላቅፍሽ እንግዲህ ዱቄት ድረስ እንዴት ልቃፍሽ? ትስቂያለሽ እንዴ? ስንት ዓመትሽ ነው? ሻምብተሻል እንዴ? ስንት ዓመትሽ ነው? አልምጣ ይጅልሽ በእናትህ እንጂ አጥፊው አሁን አጥፊው አልፈልግም ማለት ነው። ሽበት ያምርብሽ። አይ አላቀሰኝ ያማችሁን ትልልቅ ሰው አይደለም። አንቺ በዚህ ነው ብሻለሁ።
ያመጣችልን እስኪ ነው ወጣሽ እኔ አልፈልግም በቃ እንደዚህ አይነት ነገር አልፈልግም እንቱ ይቅርብኝ በቃ ተውት እንዴ አንቺ እንደዚህ ታርጉ አይደለም አንቺ ረፊ በቃ ውድ አልፈልግም በቃ አልፈልግም ነገር አይደለም እኔ የማልፈልገው ነገር አታርጉ በቃ አሰሚኝም እንዴ የምፈልገው ያምርብሻል ሆነ ነጭ ቀለም ተቀቢ ማለት እንድናደድ ፈልጋችሁ ነው አልናደድም እሰራላችኋለሁ እኔ ደግሞ ምንም እሰሪልኝ አሳይሻለሁ እንዴ እንደዚህ ሊት እንዴ ማይየሱስ ሲኒማ የኔ ቅመም አይዞሽ ትልማ እንደዚህ አይዞሽ በቃ አንዳንዴ ያጋጥማል እሺ ደግሞ ሽበት ያምርብሻል እንዴት ነው ነገሩ ወይኔ እናቴ አይደለም የእሷ ነው ደግሞ እኮ እኔ ነው ጭምር ነው ይደፍብኛል ኩሽ እስኪ ታለ ደፍብ እንዴ ሙሉ ነው እንጂ አጣጣሽኝ አቤት እኔ ወድ በቃ ነው አሁን እንዴ ሰላም ልበልሽ እኔ እኮ ሰላም እንድትሉኝ ማለት ሰላም ባስኪ እኔ ደግሞ ሰው ናቸው ብዬ ምን አራኔ ሻወር ሳትወስድ ሰላም በለላት ወይኔ ደግሞ ልብስ የለኝም የታጠበ ልብስ ምን ልለብሽ በቃ እንደዚህ ሂጂ ወይኔ ስታምሪ ቤት ፎቶዋሽ ነፍኪ ቡዚ ፎቶዋሽ ረፊ ኤልዱ ረፊ ስራት ነው አሺ ቡዚ ታምራለች አይዞሽ በቃ አይዞህ በጣም ያስደብራችሁኝ ለምን የሚደብርሽ ምንሽ ነው አንቺ እየደፋሽብኝ ምንድን ነው ይደብር አመድ አይደለም አይዞሽ አታስቢ ወይኔ እናቴ ጠብቁ አንዴ ሁለታችሁንም እኔ ደግሞ ሰው ናቸው ብዬ እነሱን መምጣቴ ወይኔ ደግሞ እኮ እንዴት አባቷ አምሮባት ነበር ምንቅር ስትል ደግሞ እንዳልኩት ነው የሆነው እንዴት ስትመጣ አይዞሽ እሺ በቃ አይዞሽ አልገን ያጋጥማል እውነታውን ስለነገር እንደዚህ ታንካታ በጣም አናደዳችሁኝ በቃ አይዞሽ እሺ ያጋጥማል አይዞሽ እሺ በእውነት እኔ እንደዚህ ከእናንተ አልጠብቅም እውነት ደግሞ ጀመራችሁ እንደዚህ የሆነ ሰዓት አዛት እያደረጋችሁ ነበር አይዞሽ በቃ እንደዚህ ማለት እንደዚህ አይነት ፕራንክ አልፈልግም እኮ ፕራንክ አይደለም እኔና ይሄ ፕራንክ ምንም ነገር አይሁን ግን እንደዚህ አይነት ነገር አልፈልግም አንቺ ምን ያው እሺ አይደለሽ አው ላልቅስ ነው እውነት አታልቅሽ በቃ አንቺ ደግሞ አይዞሽ ያጋጥማል ደግሞ ፀጉርሽን በምን ነበር የሰራሽ በላሽ እንዴት እንደሚያምር በጣም ነው የሚያምረው ወዲ ያሽነ ሲያምር ፀጉር አረኔ ላንቺ አሰኩት የሆነንም ቀብታኛለች እንኳን ላይሽ ላይ ነበረ መድፋት ደፋችብኝ ከዚህ በላይ ምን ትደፋብኝ ነይ በቃ ገላሽ እንጣብሽ ስሚኝ ይኸውልሽ አቢ ልንገርሽ ነይ እባክሽ ልንገርሽ አንቺ አቢ ምንም ነገር እንዳታናግሩ ምንም እንዳታወሩ እኔ እንደዚህ አይነት ፕራንክ አልፈልግም በቃ ይሄ ፕራንክ አይደለም እሺ ምንድነው ይሄ በቃ እሺ ምንድነው ይሄ አዳም ከማለት ወደኔ እኔ ማሳቀና ማቆም ተይበላሽ ራሴ ዳመመኝ ራሴ ስሚኝ አቢ ደንበኛ ሸበት ያለው ሰው ወጥቶ ወይኔ አንቺ ሲያምርብሽ አቢ ለምን ነጭ ቀለም አትቀባ በስመ አብ ፊትሽ በመስታወት ላሳይሽ እንዴት እንደምት የባሰስና ቀጥላት ማለት ነው የኔ ማር በቃ አይ እንደዚህ በጣም ይቀርታ እኔ እንደዚህ አይነት ፕራንክ ስሚ ሁለተኛ ምንም አልሰማሽም ሁለተኛ እንደዚህ አይነት ፕራንክ እንዳታደርጉ አቢ ስሚ አልፈልግም አሁን እንደው ተወጃለሽ እኮ ሻወር አው ወይ በቃ ነበር በቃ ሻወር ሰጂ እናቴ ወይኔ ዳላ ተለማምጠሽ ነው ጉድሽ በኢየሱስ ስም ለማርያም ሻስጂ ለነገሩ አንቺ ወፍረሻል አሁን እሷም ይበቃል አራሺቲን ቢሆን ተለብሻለሽ ትቅር ይላል ወይኔ እናቴ አንቺ ጎሮሮዬ እኮ በጣም ከመሳቅ የተነሳ ወይኔ ጎሮሮዬ የምር ግን ግንባሻ ማኑ የለም ወይኔ ጎሮሮዬ ሁላ አመመኝ ቤተሰብ በጣም ከመሳቅ የተነሳ የምር ግን አባብልናት ካልሆነ ከባድ ነው አለቀልኝ በጣም ዛሬ እንደሌላ ቀኑ አይደለም ቤተሰብ በጣም ቤቱ ራሱ ቦካ ታጥጋታለሽ እኔማ ልሄድ ነው ልሄድ ነው ስትይ እና ማነው የሚያጸዳው ሁሉ ጉድ እሷን እንደዚህ ገና አባብዬ እሷን ይዤ ምናምን እኮ ነው እስኪ በቃ ወይ አብረን ለነገሩ አይመችም ቡና ለማፍላት ምናምን ነገር ኮፋ አድርገን ከዛ ቡና እናፈላለን
ወይ ቤተሰቦች እንግዲህ ስለተከታተላችሁ በጣም እናመሰግናለን። ጎሮሬ ሁላ ተዘጋ። በእውነት ጎሮሬ በጣም ከበሳቄ የተነሳ ማለት ነው። እንግዲህ አጻፋው ጊዜ ይሆናል። ቻው ቤተሰቦች።